ነው የሚሰብረው። ለአንቺ እኔ ስሜት የለኝም። እኔ አንቺን አልፈልግሽም። በቃ ሄርሜላ ጋር ነው እሱ ምን አሁን ከሄርሜ እውነት ቤተሰብ የሰማውን ነገር ዛሬ ደውዬ የሰማሁት ነገር በጣም የሚያሳዝን በጣም ልብ የሚሰብር ነገር ነው የሰማሁት ቤተሰብ። በሩታና በአብርሽ መካከል ሁሉም ነገር አብቅቷል ስላችሁ ሁሉም ነገር ነግራችኋል ማለት ነው። እውነት በጣም የሚያሳዝን ነገር ነው የሰማሁት። ያው ትላንትና አይታችኋል አብርሃም ምን እንዳደረገ ሩታን እንደማይፈልጋት በቃ በጣም ተበሳጭቶ ነበር ሲናገር በቃ ምርር እንዳለው በቃ በግድ ነው እንዴ አልፈልግሽም በቃ እስከሚል ድረስ ማለት ነው። እና ይሄን ላለበት ምክንያት ደግሞ ነግራችኋለሁ። ከጓደኞቻቸው ወጣ ነገር ነው በጣም የገረመኝ ነገር ማለት ነው ቤተሰብ። አቤል ምን እንዳለ ታውቃላችሁ? ይሄ ሁሉ ጭቅጭቅ ከምታደርግብህ ይሄ ሁሉ ነገር ከምታደርግ ለምንድን ነው ለሄርሜላ ቀለበት አርገላት የማትገላገለው? ቀለበት ካደረክላት እሷ ልትፋታክ ትችላለች ብሎ ለአብርሃም ይነግሯል አቤል ማለት ነው። በጣም ነው የገረመኝ ቤተሰብ። እንዴት ሰው ይሄን ያህል ለሩታ ያለው ነገር እንዴት ይሄን ያህል እውነት በጣም ልብ የሚሰብር ነገር ነው የሰማሁት። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ ስታደርጉ ለሁሉም ይዳረሳል። ላይክ አድርጉ እሺ ውዶች። እና እኔ በጣም የገረመኝ ነገር ቤተሰብ ትላንትና አብርሃም እንዲህ ተማሮ በቃ አልፈልግሽም፣ በቃ አይንሽም ማየት አልፈልግም፣ ከዚህ እኔ አገር ትቼ ልዶ ያገር ትቼ ልጥፋ ወይ አንቺ እንዳትደርሽብኝ ማንንም እያመጣሽብኝ እኔ ላይ ከዚህ በኋላ አልፈልግም፣ ልጁን ራሱ አልፈልግም ነው ያለው። ልጁን ራሱ በቃ አታገኝ ካልሽኝ አላገኘውም። ይሄን ያህል ሩታን እንዲጠላት ያደረገችው ማለት ነው ሄርሜላ እንግዲህ ይኸውላችሁ ሄርሜላ ሊካሽፍባት ሲል መሪ ጌታ ጋር ሄዳለች። መሪ ጌታ ጋር ሄዳ ሁሉን ነገር አስተካክለን የመጣችው እንጂ አብርሃም መጀመሪያ ሩታ ላይ እንደዚህ ሆኖባት አያውቅም። በጭራሽ እንደዚህ ሆኖባት አያውቅም። ትላንትና እኮ ልጁን ሁሉ እኮ ነው አቲ ካልሽኝም አላይም ማየት ከሌለብኝም አላይም ነው ያለው። ይሄን ያህል ነው ሰውዬው ልጁን ጭንቅላቱን የተቆጣጠረችው ሄርሜላ ማለት ነው እንጂ አብርሃም በሩታ የሚጨክን አንጀት የለውም ነበረ። እና በግድ እኔ በጣም ነው ልቤ ማርያምን የተሰበረው። በጣም በግድ ነው እንዴ አልፈልግሽም በቃ እንዴ በግድ እኔና አንቺ ጭራሽ ልንሆን አንችልም ነው ያለው። እና ይሄ ሁሉ ነገር የሄርሜላና የአቤል ስራ ነው። ልጁን እንኳን እንዲጠላ ያደረጉ ነው። ልጁን እንኳን እንዳያይ ያደረጉ ነው። ልጁን ግን እሱ ይወደዋል ማየቱ አይቀርም። ግን ታያላችሁ ወደፊት የሆነ ሳል ላይ ልጁን መጠየቁን የሚተዋል ብዬ ነው የምፈራው ማለት ነው አብርሃም። ለምን በእንደዚህ በሄርሜላና በአቤል አካሆን አብርሃም ልጁን የሚያይ አይመስለኝም። እውነቴን ነው የምናገረው። ለምን ከዚህ በኋላ አንተ መሸሽ ካለብህ ለሄርሜላ ቀለበት ማሰር አለብህ ወይ ከሄርሜላ ጋር አገር ውጡና ትንሽ ቆይታችሁ ነው ምናምን መብቱ ነው። ካሁን በኋላ እኔ አሁን ሩታ የምናገራን ነገር ምን እንደው ታውቃላችሁ? በቃ ሩታ አንድ ሰው አልፈልግሽም ካለ ለአንቺ ስሜት የለኝም ካለ በቃ መለመን የለብሽም። ማንንም አመጥሽ አንቺ መለመንና የማንንም መሳቂያ መሆን የለብሽም። የሄርሜላ መሳቂያ መሆን የለብሽም። እና ትላንትና ራሱ ጎረቤታቸው በጣም ሩታ በጣም ነበር አሉ ክላሷን ዘግታ በጣም ነበር ስታለቅስ የነበረው ነው ያሉ እውነት። እና ጎረቤቷ በጣም የምታሳዝነው እኛ አሳዘነችን። ሁሌ በስልክ ጭቅጭቅ ነው፣ ሁሌ በስልክ ለቅሶ ነው። እና ቢያንስ አጠገቧ ሰው ቢኖር አሪፍ ነው ያለችኝ እግዚአብሔርን። እና እኛ ራሱ ያየናት ነው ያለችው። ግን አብርሃም የሰራው ስራ ትላንትና በጣም አሳፋሪ፣ በጣም እኔ እንጃ ብቻ አላቅም። እንደዚህ አይነት ነገር ከሱ አልጠብቅም። ከዚህ በኋላ ሩታዬ አንቺ ልጅ አለሽ፣ በልጅሽ ተደሰሽ እንዴ? ሁሉም እኮ በጣም ብዙዎቹ እኮ አሉ ታዋቂ ዩቲዩበሮች፣ ታዋቂ ቲክቶከሮች ልጃቸውን ብቻቸውን ሲንግል ማሙ ነው የሚያሳድጉት። ስለዚህ አንቺ ደግሞ ሲንግል ማሙ ነሽ ማሳደግ አያቅትሽም እንዴ? አብርሃም በመጣ ቀረብሽ ምን ይሰራልሻል? ይሄን ያህል አንቺን አልፈልግሽም ብሎ እስከ ሚዲያ ድረስ አንቺን እንድትዋረጅ ያደረገ ሰው አልፈልግሽም አንቺን ማየት አልፈልግም እስከሚል ድረስ ማለት ነው። በቃ አቤል ሁሉን ነገር እንትን ብሏል። አቤል ሁሉን ነገር አበላሽቶታል። ፍቅር አይውጣል አቤል። እኔ ምንም ብሎ ነገር የለም። በቃ ሁሌ ፍቅረኛ ስትይዝ ሁሌ አንተ ላይ ወንድ እንደደረበችውንብህ ምንም ልል አልችልም እኔ። እና የሰው ፍቅር ገብታችሁ ያበላሻችሁት የአብርሃምና የሩታን ፍቅር እኔ ምላችሁ ነገር ሩታም ጥፋት የለባትም፣ አብርሃምም ጥፋት የለበትም። እነዚህ መሃል ላይ ገብቶ የነሱን መለያየት የነሱን ጸሚፈልጉ የነሱ የራሳቸው ጓደኞች ናቸው። በጣም እኔ እንጃ ብቻ ቤተሰብ እኔ ምን ብዬ እንደምናግራችሁ አላቅም።
ሩታን በእንደዚህ አይነት መልኩ ከፍ ዝቅ አድርጎ አልፈልግሽም ማየት አልፈልግም እኔ ላንቺ ስሜት የለኝም ማለት እኮ ማለት ቤተሰብ በጣም ልብ ነው የሚጎዳው። እግዚአብሔርን ነው የምላችሁ፣ በጣም ልብ ነው የሚሰብረው። ላንቺ እኔ ስሜት የለኝም፣ እኔ አንቺን አልፈልግሽም፣ በቃ ሄርሜላ ጋር ነው እሱ ምን አሁን ከሄርሜላ ጋር ደግሞ ከሀገር ውጪ ሊወጡ ነው ሊሄዱ ነው። ከሄርሜላ ጋር ሄርሜላ ወስታው እዛው ቀለበት ልታደርግ ነው። በቃ ይሄ ነው ነገሩ። ገብቷቸዋል። ጠብቁ። በዚህ ሳምንት አብርሽና ሄርሜላ ይወጣሉ ከአገር። ለልጁም ግድ የለኝም ብሏል። ከዚህ በኋላ ባላይም በቃ ባንቺ ሰበብ ልጁንም በቃ ባላይም ችግር የለብኝ ብሏል። ከዚህ በኋላ ከሀገር ሊወጣ ነው አብርሃም። ከሀገር ከወጣም ይውጣ፣ የራሱ ጉዳይ። አንቺ ሲንግል ማም ሆነሽ ልጅሽን ማሳደግ አቅትሽም። እስከመቼ ነው እንደዚህ በልመና ዓለም የምትቀመጪው? እኔ በጣም ነው የተናደድኩት። ማንንም ምንንም መለመን የለብሽም። እውነቴን ነው የምናገረው። ማንንም እንዳትለምኝ እሺ። እኔ እናት፣ የኔ ውድ ሩታዬ፣ የኔ ፍቅር በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። ልብ የሚነካ ነገር ነው ይሄ። ሳይ እኔ ላንቺ ልቤ ነው በቃ እንትን ያለውና ማንም ሰው ደግሞ ለሩታ ሳይ የምትሉ ሰዎች በጣም ታሳዝናላችሁ። ይሄ ከናንተ የማይጠበቅ ነገር ነው። ምንም ነገም ተነጎዳም እናንተ ላይ የሚደርስ ነገር ነው። ስለዚህ እሳ አትበሉ። እሳ ያላችሁ ሁሉ ቤታችሁ ውስጥ ይገባል ይሄ ነገር። ስለዚህ ባካችሁን እሳ እያላችሁ ሩታን የሚጎዳ ነገር ደግሞ አታድርጉ። እሺ ቤተሰብ በእናታችሁ በጣም ነው የምታሳዝነው ማርያምን። እና ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።